ያለንበት ይሄ ጊዜ የመጨረሻው ዘመን ይመስለኛል። ዓለም ከንቱ ነው። ምንም እኔ ራሴን ክጃለሁ እንኳን ለሰዎች ለእግዚአብሔር የምር እግዚአብሔርን ድምጽ ሰማሁት ማለት ነው። በቃ አይዞሽ ልጄ በቃ ስለ እግዚአብሔር ሳንሳንሽ ኢሞሽናል ሆናሉ። ሰው መንገዱን ይመርጣል፣ ፈጣሪ ደግሞ ልብን ይመረምራል። እምነት የነፍስ መልህቅ የህይወት መርከብ መሪ ናት። ዛሬ በአደባባይ የምናውቃቸው ኮከቦች አቤል ሙሉጌታ፣ ጂመሳይና ተዋናይ ትዕግስት ሚልኬሳ ከለመድነው መድረክ ርቀው የአደባባይ ምስክርነታቸውን ይዘው ብቅ ብለዋል። ወደ ዝርዝር መረጃው ከመሄዳችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና የደውል ምልክቷን እንድትጫኑ በአክብሮት እንጋብዛችኋለን። አቤል ሙሉጌታ ገዳም ገባቻሉ እያለ በዜማው ሲያቆላምጠው የነበረው ድምፃዊ ዛሬ ግን እሱ ራሱ የእምነት አቅጣጫውን ቀይሮ በወንጌላውያን አማኞች ማለትም በፕሮቴስታንት መድረክ ላይ ታይቷል። ይሁን እንጂ የአቤል ጉዳይ ብዙዎችን ለሁለት ከፍሏል። አንዳንዶቹ ውሳኔውን ሲያደንቁለት፣ ሌሎቹ ግን በጽኑ እየተቹት ይገኛሉ። በተለይም ዘፈኑ አልሰማ ሲለውና ገበያው ሲቀዘቅዝበት፣ አሁን ደግሞ በመዝሙር ስም ቢዝነሱን ሊያጧጥፎ ነው የሚሉ አስተያየቶች በማህበራዊ ሚዲያው ላይ በስፋት እየተሰነዘሩ ነው። እምነት ነው ወይስ የገበያ ስልት የሚለው ጥያቄ በአቤል ላይ ትልቅ ጥላ ጥልቶበታል። ያ ስለ ገዳም የዘፈነው ድምጽ ዛሬ መድረክ ላይ ስላገኘሁት ሰላም ቢመሰክርም ተቺዎች ግን አቤል አዲስ የገቢ ምንጭ ፍለጋ ላይ ነው በማለት ይከራከራሉ። ወደ ተዋናይት ትዕግስት ሚልኬሳ ስንመጣ ደግሞ ነገሩ ይበልጥ አነጋጋሪ ይሆናል። በሰንሰለት ተከታታይ ድራማ በኩል የብዙዎችን ልብ የገዛችው ትዕግስት አሁን ህይወቷን ለወንጌል መስጠቷ ብታውጅም ብዙዎች ግን የቀድሞ ታሪኳን እያነሱ ይከራከራሉ። ትዕግስት ከዚህ ቀደም የሰው ባል ስታማግጥ ተያዘች በሚል በከፍተኛ ውዝግብ ውስጥ ስሟ ሲነሳ እንደነበር ይታወሳል። ይህ ክስተት ትዳሯ እንዲፈርስ ምክንያት መሆኑን ራሷ በይፋ ተናግረው ነበር። አሁን ያንን ሁሉ አሳፋሪና ፈታኝ ጊዜ አልፋ ጌታን አገኘው ማለቷ የእውነተኛ ንስሐ ውጤት ነው ወይስ ካለፈው ጥቁር ታሪክ ለመሸሽ የተደረገ ሙከራ የሚል ጥያቄ አስነስቶባታል። ለትዕግስት ደጋፊዎች ግን ይህ ውሳኔዋ የጠፋችውን በግ ተገኘች የሚያሰኝ ታላቅ የህይወት ምዕራፍ ሆኖላታል። በመጨረሻም ጂመሳይን እናገኘዋለን። ጂመሳይ አገኘኋት እያለ በደስታና በፈንጠዝያ ሲዘፍን የነበረ ቢሆንም አሁን ግን ከሴት ልጅ በላይ የሚበልጥ የውስጥ እረፍት እንዳገኘ እየገለጸ ነው። አገኘኋት የሚለውን ዜማ አሁን ወደ መንፈሳዊ ምስክርነት ተቀይሮ የፈለገውን እውነትና ክርስቶስን እንዳገኘ በማህበራዊ ሚዲያ ገጾቹ ላይ እያጋራ ይገኛል። ለእናንተ ምን ትርጉም ይሰጣል? እውነት ዝነኞች ገበያ ሲቀዘቅዝባቸው ወይም ህይወት ሲጨልምባቸው ወደ መንፈሳዊ ዓለም ይሸሻሉ ወይስ ከልብ የመነጨ ለውጥ ነው? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልን።